ሰላም ጤና ይስጥልን የቻናላችን ቤተሰቦች እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። ፋሲካ በአንድ ቀን ድግስና ደስታ የሚያበቃ በዓል አይደለም። ከትንሣኤ እሁድ ማግስት ጀምሮ ያሉት 7 ቀናት እያንዳንዳቸው የሚገርም ታሪክ፣ ድንቅ ምስጢርና የድል አዋጅ አላቸው። ዛሬ ከሰኞ እስከ እሁድ ያለውን ሰሙነ ፋሲካን በዝርዝር እንቃኛለን። አንደኛ ሰኞ ማዕዶት፣ የታላቁ ነፃነት ቀን። ባርነት አበቃ፣ ጨለማው ተገፈፈ። ሰኞ ማዕዶት ትባላለች። ትርጉሙም መሻገር ማለት ነው። እስራኤላውያን ከግብፅ ባርነት ወደ ከነዓን ነፃነት በባህር እንደተሻገሩ ሁሉ እኛም ዛሬ በክርስቶስ ትንሣኤ ከሞት ወደ ሕይወት ከሲኦል ወደ ገነት የተሻገርንበት የድል ቀን ነው። ዛሬ የነፃነት አዋጅ የታወጀበት ሰኞ ነው። ሁለተኛ ማክሰኞ ቶማስ፣ ጥርጣሬ የተሸነፈበት እምነት። ካላየሁ አላምንም ያለው ቶማስ ትዝ ይላችኋል? ማክሰኞ የቶማስ ቀን ነው። ጌታ በዝግ በር ገብቶ ቶማስ ሆይ እጄን ጎኔን ዳስ አለው። ቶማስም ተንበርክኮ ጌታዬና አምላኬ ብሎ አመነ። ዛሬ ጥርጥር በእምነት ጨለማ በብርሃን የሚሸነፍበት ድንቅ ቀን ነው። ሦስተኛ ረቡዕ አልዓዛር፣ የሞት ሽረት ታሪክ። 4 ቀን በመቃብር የቆየውና ገንዘውታል የተባለው አልዓዛር ዛሬ ይታሰባል። አልዓዛር ሆይ ውጣ የሚለው የኃያል ድምፅ ዛሬም በመቃብራችን ላይ ያስተጋባል። የጌታ ትንሣኤ ለአልዓዛር ብቻ ሳይሆን ለሁላችንም የተሰጠ የዘላለም ሕይወት ዋስትና መሆኑን የምናይበት ረቡዕ አልዓዛር ይባላል። አራተኛ ሐሙስ አዳም፣ የ5500 ዓመት ናፍቆት። አዳም ለብዙ ዘመናት በሲኦል ሆኖ ሲጠባበቅ የነበረው ትልቅ ተስፋ ዛሬ ተፈጸመ። ዛሬ አዳም ከእስራት ተፈታ፣ ወደ ቀድሞ ክብሩ ተመለሰ። ሐሙስ የሰው ልጅ ካሳ የተከፈለበትና የሰው ዘር በሙሉ አንገቱን ቀና ያደረገበት የነጻነት ሐሙስ ነው። አምስተኛ አርብ ቅድስት ቤተ ክርስቲያን፣ የፍቅር መጠለያ። አርብ የሐዘን ሳይሆን የልደት ቀን ነው። ቤተ ክርስቲያን ከክርስቶስ ጎን በፈሰሰው ደምና ውሃ የተመሠረተችበት ዕለት። ዛሬ ዓለም በሙሉ በአንድ ጥላ ስር የምታርፍበት፣ ፍቅርና አንድነት የነገሰበት ታላቅ አርብ ነው። ስድስተኛ ቅዳሜ ቅዱሳት አንስት፣ የጀግና እናቶች ምስክርነት። ሌሊቱ ሳይነጋ ገና ጭልምልም እያለ ሽቶ ይዘው ወደ መቃብሩ የገሰገሱት እነዚያ ደፋር እናቶች መላእክት ለምን ሕያውን ከሙታን መካከል ትፈልጉታላችሁ ብለው የምሥራቹን ነገሯቸው። ዛሬ የሴቶች ጽናት፣ ፍቅርና ታማኝነት የሚያበራበት ቅዳሜ ነው። ሰባተኛ እሁድ ዳግማይ ትንሣኤ፣ ድሉ ይቀጥላል። ጉዞአችን በታላቅ ድምቀት ይጠናቀቃል። ዳግም ትንሣኤ፣ ጌታ ለሁለተኛ ጊዜ ለደቀ መዛሙርቱ ተገልጦ ሰላም ለእናንተ ይሁን አላቸው። ይህ ቀን የደስታችን ማኅተም፣ የትንሣኤው ብርሃን በቤታችን ለዘላለም እንደሚኖር ማረጋገጫችን ነው። ወዳጆቼ ከዳግም ትንሣኤ በኋላም ቢሆን ደስታችን አይቆምም። ለሚቀጥሉት 50 ቀናት እስከ ጰራቅሊጦስ በዓለ 50 ድረስ በዚህ ወቅት ቤተ ክርስቲያን ልዩ ሥርዓት አላት። ጾም የለም። እነዚህ ቀናት የፍጹም ደስታ ቀኖች በመሆናቸው ረቡዕና ዓርብን ጨምሮ ምንም አይነት ጾም የለም። ምእመናን በትንሣኤው ደስታ ተከበው በነጻነት ይበላሉ፣ ይጠጣሉ። ስግደት የለም። ጌታ ተነስቷል፣ እኛም አብረን ተነስተናል ስለምንል በእነዚህ ቀናት እስከ ጰራቅሊጦስ ድረስ አጎንብሶ መስገድ የለም። ሁሌም ቀና ብለን የትንሣኤውን ብርሃን እናያለን። የደስታ ማኅተም፣ ይህ ወቅት ሞት የተሸነፈበት፣ የሰው ልጅ ከእግዚአብሔር ጋር የታረቀበትና መንፈሳዊ ሐሴት የምናደርግበት ወርቃማ ጊዜ ነው። ይህ ሳምንትና የሚቀጥሉት የደስታ ቀናት ለሁላችን የሰላምና የበረከት ይሁኑልን። የእርስዎ ተወዳጅ ታሪክ የትኛው ነው? ኮሜንት ላይ ያጋሩ። ቪዲዮውን ለወዳጆች በማጋራት የትንሣኤውን ብርሃን ያዳርሱ። ቸር ያሰንብተን። ሰላም እግዚአብሔር ከሁላችን ጋር ይሁን። አሜን።